ቢሆንስ በየቀኑ ባገኝሽ ደስ ይለኝ ነበር። የዚህን ያህል እናፍቅሻለሁ ማለት ነው? አንድ የቀረሽኝ ዘመድ አንቺ አይደለሽ እንዴ? እንዴት ነው ማትናፍቂ? ሮቤል 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 ነው ያልሽው? ሉላ ሮቤል በዚህ ሰዓት አንቺ ክፍል ውስጥ ምን ያደርጋል? ሄሎ ይሄ ውሻ በዚህ ሰዓት አንቺ ክፍል ምን ያደርጋል? ሉላ ሄሎ ሄሎ ሉላ ሄሎ ይሄ ውሻ እዛ ምን ሊያደርግ ነው ሄደው? ምን ሊያደርጋት ነው? ይቅርታ የኔ ውድ፣ መልሼ ስደውልሽ እኮ ስልክሽ አይሰራም። እውነቴን ነው። በጭንቀት ልቤ ባፌ ልትወጣ ምንም አልቀረኝም ነበር። ያ ውሻ ምን አባቱ ሊሰራ ነው ክፍልሽ ድረስ የመጣው? ሲጀምር በዛ ሰዓት እዛ ምን ያደርጋል? ሳሎን ሳጣሽ ነው ልፈልግሽ የመጣሁት ብሏል። አታስቢ፣ አሁን ግን ወደ ቤቱ ሄዷል። አላውቅም ሉላ። በእርግጥ የኔ ሀሳብ ከሮቤል ጋር እያስመሰሉ መቀጠል ነበር፣ ግን ደግሞ በጣም ከባድ ነው። ከዛ ወሬ ጋር እያስመሰሉ መቀጠል በጣም ከባድ ነው። ለእኔ ምንም አይከብደኝም እህቴ። ብቻ ዘርፌ ልጣላት እንጂ ከማንም ጋር መጋፈጥ አያቅተኝም። እባክሽ ራስሽን እየጠበቅሽ ሉላ። በእኔ የተነሳ የሆነ ነገር ከሆንሽ መቼም ራሴን ይቅር አልለውም። አንቺ ደግሞ ምን አደረግሽ? ሀሳቡን ሳሚ ቢሆን የሚያመጣው ተግባራዊ ላደርገው የነበርኩት እኔ ነኝ። አንቺም እዚህ ሰዓት ውስጥ የገባሽው በእኔ የተነሳ ነው። እስኪ ንገሪኝ እህቴ፣ እንደዚህ እየፈራንና እየተንቀጠቀጥን ነው ጠላቶቻችንን መጣል የምንችለው? እሱማ ቁርጠኝነት ያስፈልጋል። አንዳንዴ እንደዚህ ጨከን ማለት አስፈላጊ ነው። አደራ ሉላ፣ እኔ ከምነግርሽ ውጪ ምንም ነገር እንዳታደርጊ። አንቺ ከባልሽ ጋር ቆንጆ ጊዜ አሳልፊ። አሁን በደንብ መረጋጋት ነው ያለብሽ እህቴ። ወይ መረጋጋት? ይሄ ሁሉ ሀብቴን ካጣው በኋላ ምን ይዤ ነው መረጋጋት? ለማንኛውም የሆነ ነገር ከተፈጠረ መደወልሽ አለሽ። እኔም በጣም ወድሻለሁ የኔ ውድ እህት። ምናልባት አንድ ቀን ይሄ ሁሉ ነገር አልፎ ከልጅነታችን ጀምሮ ያጣነውን የእህትነት ፍቅር እናጣጥም ይሆናል። እሺ ደህና ደሪ። ሉላ ናት የደወለችልሽ? ስልክ እያወራኋት እኮ ድንገት ሮቤል ክፍሏ ውስጥ ሲገባ ደንግጬ እኮ ነው። የኔ ውድ፣ እንደዚህ አይነት ነገሮች እኮ ከዚህ በኋላ በተደጋጋሚ ይከሰታሉ። ያ ሮቤል ከዚህ በኋላ ሉላ ሚቷት አይመስለኝም። የኔ እቅድ እኮ እንደዛ አልነበረም። እሺ ምንድን ነው? እሺ ያንቺ እቅድ ንገሪኛ። ለራትም አብረሽ ወጥተሽ ነበር አይደል? ማን ያውቃል፣ ከንፈርሽንም ስሙ ሊሆን ይችላል። በጣም ታሳፍራለህ። እሺ እውነትም እንደዚህ አይነት ቀላል ሴት አድርገህ ነው የምታስበኝ ማለት ነው? ቢዚ፣ ያንቺን መልካም ሴትነት ሳይሆን የእሱን ብልግና ነው እያወራ ያለሁት። እሺ በቃ ይሄንን ርዕስ እንዝጋው። እሺ ቢዚ፣ ዛሬ ወጥተን እራት እንብላ። ሲመስለኝ ግን በዛ ቁርስ መድገማችን ነው። ማለት ሉሲና ሳሚ ሮማንቲክ የሆነ ምሽት እያሳለፉ ነው። ከዚህ በኋላ የሚበጠብጣቸው ሰው የሚፈልጉ አይመስለኝም። ሳሚ እምቢ አለ እንጂ እኮ እኔ እናንተ ሌላ ቤት ተከራይተን ብንወጣ ጥሩ ነበር። እነሱ እኮ እዚህ ቅርብ ጎረቤት ተከራይተዋል። ሲመስለኝ ዛሬ የመጨረሻ ሮማንቲክ የሚያሳልፉበት ምሽት ትመስለኛለች። ወይ እነሱ የተከራዩበት ቤት እኮ እኛ መግባት እንችላለን። ሳሚ ዝም ብሎ ነው። ይህንን ነገር ብናወራው አይሻልም? ይልቅ ቤዚ፣ እኔና አንቺ ሮማንቲክ የሆነ እራት መብላት ፈልጌ ነበር። እባክሽ ወደ መኪናው ልውሰድሽ። 65% በመክፈል 35% እውነተኛ ቅናሽ የሚያገኙባቸውን አፓርትመንት ቤቶች በትልልቅ ኤምባሲዎች በተከበበችውና ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ በሆነችው በሳር ቤት በባለ 2ና ባለ 3 መኝታ ቤቶች አማራጮችን ይዘንልዎት መጥተናል። ቴምር ፕሮፐርቲ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ በ9.9 ሚሊዮን ብር ጠቅላላ ክፍያ። ከዚህ በተጨማሪ በአዋሬ በፒያሳ እንዲሁም በአያት ሳይቶቻችን ላይ ሽያጮችን ይዘን መጥተናል። ለተጨማሪ መረጃ ይደውሉልን። ታውቃለህ፣ አንተ ሁልጊዜም ቢሆን እንዳስገረምከኝ ነው። እንዴት? ሰው አንተ እንደሚገምት አለመሆነ በጣም ያስገርመኛል። ማለቴ አውቄ በመኪና አደጋ ሁሉንም ነገር እንደረሳው ያስመሰልኩት አንተን በደንብ መበቀል ፈልጌ ስለነበር ነው። ቢያንስ እንኳን አንቺ በደንብ ያወቅሽ መስሎኝ ነበር። እምነትህን ስላጎደልኩብህ አሁንም ቢሆን ደጋግሜ ይቅርታ ጠይቃለሁ። አሁን እራት አንበላ? እንደውም ዛሬ ለመጀመሪያ ጊዜ እራት የጋበዝክሽ ቦታ ነው የምወስድሽ። ምንም በማስመልከት? ትዝታዬን መከለስ ፈልጋለሁ። ምን ዋጋ አለው? መከለስ እንጂ ያንን ወደ ኋላ መልሰን ማምጣት አንችልም። ይኸው ዛሬ ደግመን ልናመጣ አይደል እንዴ? ችግሩ
አንዳንድ ትዝታዎች መልሰው አለመደገማቸው ነው። ከሞን ቤዝ እዚህ ጋር እኮ እኔም አለው ለእኔም እዘኝልኝ እንጂ። ታውቃለህ እዛ ቤት ተመልሼ ስገባ ልክ በጣም ብዙ ጊዜ ቆይቼ የተመለስኩ ይመስል ከልጅነቴ ጀምሮ ያሳለፍኳቸው ነገሮች በሙሉ ነበር ጭንቅላቴ ላይ ሲመላለሱ የነበረው። ቤዚ እኛ ተበዳይ ነን፣ ፈጣሪ ደግሞ ሁሌም ከተበዳይ ጎን ነው የሚቆመው። የጊዜ ጉዳይ ሊሆን ይችላል እንጂ ያንቺ የሆነውን ነገር ማንም ሊቀማሽ አይችልም። ስንቴ ልቀማ ሱሬ። ቤተሰቤን ከልጅነቴ ጀምሮ በሞት ተነጠቅኩ። ሰው እየራበኝ እንደ ሴት ደግሞ እንደ ሰው ደግሞ ወግ ሊደርሰኝ ነው ባላ ገባ ነው ስል እንደ አዲስ ህይወቴን በተስፋ ሊጀምር ነው ስል ደግሞ አዲስ ችግር በህይወቴ ላይ ይመጣል። ቤዚ አይዞሽ በቃ። ደግሞ ታውቂያለሽ በማንኛውም ሰዓት አጠገብሽ ነኝ። ጭራሽ ባስ ብሎ ቤቴን ተነጥቄ የሰው ቤት ጥገኛ ሆንኩ። ከሞን ቤዛ እባክሽን። ይቅርታ በጣም ሱሬ፣ አንተንም ረበሽኩ። አራረብሽኝ እኔ ነኝ እንጂ ለመጀመሪያ ጊዜ ራት የበላንበት ቦታ ወስጄ ካልጋበዝኩሽ ብዬ ረበሽኩሽ። በቃ ተይው ሌላ ቦታ እንበላለን። እሺ በቃ ችግር የለውም እንሂድ። ቤዚ ገና እኔ ያላሳዝንሽ በጣም እኮ ርቦኛል። እሺ በቃ በቃ ትንሽና ልብስ ቀያይሽ። እንደፎከርሽው ድፍንሽ ድፍንሽ ደግሞ ምን ማለት ነው? ባክሽ እንዳልገባው ልትሆኝ ነው። በቃ ክብሬን ለመወድ ሰው በመስጠቴ በጣም ደስተኛ ነኝ። እናቴ እኔ ግን ምንም ያገኘው አልመሰለኝም። ምን ነው በያ የፈለከውን ነገር ካገኘ በኋላ እንዳትርቀኝ ምናምን አትይም? ወጉ ለማይቅርብሽ የሆነ ነገር በይ እንጂ። እንደማትወኝ ስለማውቅ እሱ ማለት አያስፈልግም። በቃ እንደ ቀልድ ባልና ሚስት ሆነን ማለት ነው። ቆይ ድሮ ምንና ምን ነበር? ያው ኩቻና ሳሚ ነው ማለቴ። አሁን እኮ ከዚህ በኋላ ከስማችን በፊት አቶና ወይዘሮ ይጨመራል። አስበሽዋል? አቶ ሳሚ፣ ወይዘሮ ኩቻ፣ አይ ወይዘሮ ሉሲ፣ እሱ ደግሞ ሲያስጠላ። ማነሽ? ወይዘሮ ድንቅነሽ። አየሽ ግጥም አላለም? ድንቅነሽ ስትል ቆይ የሽብሩ ነገር አልገረመህም? ኧረ እኔስ ግርም ያለኝ የኛው የሳሮን ጉዳይ ነው። እኔ ምልሽ ቆይ ግን የሽብሩ የሚባለው ሰውዬ አንቺን ሲያጣ ባዶ እጄን ከመመለስ ብሎ ነው እሷን ጠልፏት ሄደው? እንዳጠፋፈውማ ያስብላል። ይሄኔ እኮ ከሱ ጋር አለማን እየቀጨች ይሆናል። የኔ ነጻነት። ቢሆንም ግን አንዳንድ ጊዜ ቼክ ልናደርጋት ይገባል። እንዴ ሰውዬው እኮ የሆነ ወፈፌ ነገር ነው። ምን ያደርጋታል ብለህ ነው? ወይ ኩቻዬ፣ ይልቅ ተነስተሽ አሁን ለወገቤ ላመተኪያ የሆነ ገንፎ ነገር አሰሪልኝም? ላንተ ላመተኪያ ከሰራውልህ ቆይ ለኔስ ምን ልሰራልኝ ነው? ያው ላንቺማ ሚሪንዳ አመጣልሻለሁ። ምን? ወይ ኮካ ወይ ፔፕሲ ያደርግልሻለሁ። ትቀልድብኛለህ አይደል ሳሚ? ታውቃለህ በቃ እድሜያችን እንደዚህ በደስታ በሳቅ እንዲያልፍ ነው ምኞቴ። የኔ ቆንጆ እመኝ፣ እኔም በጣም ደስተኛ ነው ማድረግሽ። በዚህ ፍቅራችን ላይ ደግሞ ልጅ ብንወልድበት ማለቴ ልጅም እንዳለሽ ማለቴ ነው። አይ እሷ እንኳን አሁን አባቷን ያገኘች ይመስለኛል። ብቻ ሽብሩ እንዳይሆን አባቷ ያልከው። ደግሞ እኮ ሳሮንን አናግሬያታለሁ። ልጅ እኮ ከኔ ጋር ነው የምታድገው። ያለ ነገሩ አሁን እሱ የሚወሰነው ሁለቱ ያሉበት ግንኙነት ነው። ማለቴ ሽብሩና ሳሮን ያሉበት ሁኔታ ይወሰናል። እናትየው ልጄን አሳድጋለሁ የምትል ከሆነ መቼም አልከለክላትም። እናቴ ኩቻ፣ እንዴ አሁን ተነስተሽ ቁርሴን ትሰሪልኛለሽ ወይስ ምን? ማለቴ ውጭ ወጥቼ ልብላ ማለቴ ነው። ገና ካሁኑ ውጭ መብላት ለመድክ? ተላለቅናታ ተዛለቅናት ነግሬያለሁ። ግን ሳሚዬ እንዳትስቅብኝና ቆይ አሁን ከ9 ወር በኋላ እርግዢ የልጅ እናት መሆን ይመስልሃል? ወይ ኩቻ፣ እርግጠኛ ነኝ ሌሊቱን ሙሉ ስለዚህ ነገር ስታስቢኝ ያደርሽው አይደል? በእርግጥ ይሄንኑ ነገር ሰፋ አድርጌ ሳልሞ ነው ያደርኩት። የምሬን ነው ሳሚዬ። በቃ ካንተ ጋር ልጆቹ ልጅ የምኖርባቸው ቀናቶች በጣም እየናፈቁኝ ነው። ወይ ጉዴ! በገዛ እጄ ቆስቁሼ ያለ ሰውየው። በቃ እናቴ በፍቅር ቢሆንም የተኛውሽ ለጸብም ቢሆን ማርገዝሽ አይቀርም።
አሁን ተነሽና ቁርሴን ስጪኝ። አረ ቁርሴን ስጪኝ እንዴ! ሻልኩኝ እንዴ? ታዲያ ኩቻዬ ቁርሴን አብኛ ነው ወይስ ሌላ ነው ቁርሴ? ምንድን ነው እንደገና እንዴ? እንዴ በጣም ቆንጆ ቁርስ ነበር። አመሰግናለሁ። ሶሪ። እራትስ ቆንጆ ነበር? እሱም በጣም ቆንጆ ነበር። እሺ አሁን ግን ምን ማድረግ ነው ያለብን? ማለት ስለ ሉላ ነው እንዲያወራሻለሽ? ቆይ ያለንን ሀብት በሙሉ ተነጥቀን ዝም ማለት ነው ያለብን? እኔ እኮ ግራ ግብት ነው ያለኝ። ሶሪ። ምንም የኔ የምለው የቀረ ነገር የለም እኮ። አይዞሽ ቤዚ፣ ጠበቆችና አንዳንድ ሰዎች ለማናገር ሞክሬ ነበር። እና ምን አሉ? ሁሉም ተመሳሳይ ነገር ነው እየነገሩኝ ያሉት። ሀብታችን በሙሉ የምናስመልስበት መንገድ በጣም ሬር ነው የሚሉት። ስለዚህ በህግ ዙሪያ ያለውን ተስፋ ቆርጠን እንቀመጥ እያልከኝ ነው? ያቺ ዘርፍ የሚሏት እርኩስ ሁሉንም ነገር ከመጀመሪያው ጀምሮ ጨርሰው ነበር። እኔ ግን ለእሷ እንደዚህ መለሳለሴ በጣም ገርሞኛል። አንተ ምን ማድረግ ትችላለህ? ያን ያህል ክደት ፈጽማብኝ ቢያንስ እንኳን እሷ እንዳትበላው አንገቷን በጥሺ ወይኔ በገባ ይሻለኝ ነበር። ከዚህኛውስ የኔ ሀሳብ ይሻላል። ያንቺ ሀሳብ ቢሆን እኮ ምንም ሊገባኝ አልቻለም ቤዛ። ነገሮችን እኮ ተናበንና ተነጋግረን ነው ማስኬድ ያለብን። ሀብታችንን ለማስመለስ ያለን አማራጭ ሁለት ብቻ ነው። በእርግጥ ሀሳቡ የሳሚ ቢሆንም እኔም ከዚህ ሀሳብ ውጭ ሌላ ምንም አይነት አማራጭ እንደሌለን ተገንዝቤያለሁ። እንደውም ለእኔ የመጀመሪያው አማራጭ የሚሻል ይመስለኛል እኮ። ዘርፌን ልንገላት? እሷ መች ራራችልን? ሁለታችንም እኮ በቁማችን ነው የገደለችው ቤዛ። ይሄ በፍጹም አይሆንም። እኔ ነፍሰ ገዳይ ተብዬ ሀብቴን ማስመለስ አልፈልግም። በዚያ ላይ ደግሞ ሴትዮዋ በጣም ጭራቅ ናት። ሉላን ወራሽ ባታደርጋትስ? ልጇ አይደለችም እንዴ? ከእሷ ውጭ እሷን ሀብት ማን ሊወርስ ይችላል? ልጇ አይደለችም። እሱን አውቃለሁ ቤዛ። ቢሆንም ግን እንደ እናት አሳድጋታለች ብዬ ነው። ለዚህ ነው እምነቷን በልታ በዚህ ልክ ውርደት ውስጥ የከተተቻት። ሴትዮዋ ስታስመስል ነበር እንጂ ከድሮም ጀምሮ ገንዘብ ወዳድ እንደሆነች ግልጽ ነው። ስለዚህ ያለን አማራጭ ይህ ሀሳብ በፍጹም አይሆንም አልኩህ እኮ። ይኸውልሽ ቤዛ፣ ሉላ የእኛ ቀንደኛ ጠላት መስላ እሷን በፍቅር ተቀረባት። እንደ ልጅ ትንከባከባት አለ አይደል? ቆንጆ የሆነ የልጅ ፍቅር ትስጣት። ከዚያ ብቸኛ ወራሽ አድርጋ ትሾማታለች ብለህ ነው? እንዲያውም ያንን ክደት ከፈጸመችባት በኋላ ፊት ነስታት ስለነበር በድንገት ጥሩ ሰው ለመምሰል ስትሞክር ትጠረጥራታለች። እሺ አሁን በትክክል ያንቺ እቅድ ምንድን ነው? በእርግጥ የኔ እቅድ ትንሽ ከበድ ያለ ነው። ግን መጀመሪያ ያንን ሁሉ ሀብት ከዘርፌ የምናስመልስበት ሴራ ማውጣት። ማለት አልገባኝም። ከዚህ በፊት የአባቴ ጓደኞች የተባሉ ሰዎች ሌላ ንግድ እንጀምር ምናምን ብለው ሆቴል ሊያሳጡኝ እንደነበር ታውቃለህ? አውቃለሁ። እና እነሱ የተጠቀሙበትን መንገድ እኛ የምንጠቀም ያልሽ ነው? እነዛ ሰዎች በፍጹም የአባቴ ጓደኞች አልነበሩ። ያ ሁሉ ሴራ የዶክተሩ ነበር። እና አሁንም ዶክተሩ በተመሳሳይ ሴራ ሆቴሉን አጭበርብሮ እንዲወስድባት ነበር ሀሳብሽ? ለምን ሆቴሉን ብቻ? ቤቱንም ባንክ ያለውንም ገንዘብ ጭምር። ባዶ እጇን እንደገባች ባዶ እጇን አብዳ እንድትወጣ ነው የምፈልገው። ስለዚህ ሙሉ ሀብትሽ ዶክተሩ ጋር እንዲገባ ነበር ያቀርሽው ማለት ነው። ከዛ ደግሞ ሉላ ሮቤልን አግብቶ እንዲኖሩ ማለት ነው። ከሉላ ጋር አውርተንበት የጨረስነው ጉዳይ ነው። ትናንት ማታ ከሉላ ጋር በስልክ ስናወራ ነው ያደርነው። አውቃለሁ፣ ግን ድጋሜ ስለዚህ ነገር አናወራ ብለሽ ነበር። ቆይ ግን አንቺ ሀሳብሽ የእውነት ከዛ ዶክተር ጋር ተጋብተሽ ለመኖር ነበር? ዋሽቻለሁ ሱራፌል። ምንድን ነው ያዋሸሽኝ? ነፍሰ ገዳይ መሆን አልፈልግም ያልኩ ውሸቴን ነው። ግን ከሆንኩም ነፍሰ ገዳይ ከተባልኩም እስከ ዛሬ ድረስ ህይወቴን ያመሰቃቀለብኝ ዶክተር ገድዬ ነው የሚሆነው። ስለዚህ ዶክተሩን ካገባሽ በኋላ እሱን ትገይውና እሱንም ሀብት ጭምር ተወርሹ ነበር ማለት ነው። ቆይ ይሄ ነበር እቅድሽ? እሱ እድሜውን ሙሉ ሊገለኝ ሲያሴር አልነበር እንዴ? በቃሽ ቤዛ፣ ለካስ ለአንድ ሰከንድ የሚሆን ስለ እኔ ተጨንቀሽ አታውቂም። እባክህ ሱሬ፣ ቀኑ ሲደርስ ልነግርህ ነበር። መች ነው ቀኑ ሲደርስ የምትነግሪኝ? ህጋዊ ሚስት ሆነሽ እዛ ሄደሽ አንሶላ ከተጋፈፍሽ በኋላ ነው? በወቅቱ ሳሚ ያመጣውን ሀሳብ ከመቀበል ውጭ በስሜት ነበር ስነዳ የነበረው። አሁን የሚታየኝ የበደሉን ሰዎች መበቀል ብቻ ነው። ስለዚህ አሁንም እዚህ ሰዓት ውስጥ እህትሽን ጣሸት ማለት ነው? ቤዛ፣ ከመቼ ጀምሮ ነው ግን እንደዚህ የራሱ ዳዲ ውሹ? አዝናለሁ። እህቴን ግን ላስቆማት አልችልም። በዚያውም ላጠፋችው ትልቅ ጥፋት ማካካሻ ይሆናታል። ቆይ ግን ሮቤል ሉላን ለማግባት እንደሚፈልግ በምን እርግጠኛ ሆንሽ? ምናልባት ይሄንን ላታምን ትችላለህ። ሮቤል በጣም በተደጋጋሚ ጊዜ እኔን ሊገል ቢሞክርም አሁንም ለእኔ ጥልቅ ፍቅር አለው። ቆይ አንቺ ይህንን በምን አወቅሽ? ካወቅኩ አይበቃ? አንተ እኔ እንዴት እንዳወቅኩ ማወቁ ምን ይጠቅመሃል? አሁን ዶክተሩ ሂሳቡን የሚያወራርድበት ሰዓት ደርሷል። እርግጠኛ ነሽ ግን አንቺ ቤዛ ነሽ? ምን ነው አንተም ወደ ውስጥ ልጅ እንዳለ ወስደህ ልታስመረምረኝ ነው? ቢገባሽ ኖሮ ክህደትሽን በአደባባይ እየነገርሽ ነው። ይህንን ነገር መሀል ገብቼ ባላስቆመው ኖሮ ያ ዶክተር አይኔ እያየ አንቺን ይነጥቀኝ ነበር ማለት ነው። እመነኝ፣ ጋብቻ ድረስ አልደርስም ነበር። ይኸው አሁን እኮ እቅዴ ሮቤልን ካገባው በኋላ እሱን ገድዬ
ዘርፍ የነጠቀችኝም ሆነ የራሱን ሀብት ጨምሬ መውረስ ነው አልሽኝ እኮ። እና እቅዴ እሱ ነው አልኩ እንጂ ሮቤልን እገለዋለሁ የሚል ቃል ወጣኝ። አሁንስ ነገርሽ ሁሉ ግራ እየሆነብኝ ነው ያለው። እኔ አንተ ብቻ ነኝ ሱሪ፣ ያንተም ሆኜ እቀጥላለሁ። መሀል ላይ ሉላን ለመተካት አስቤ ነበር። ምን? መልካችንም ባህሪያችንም ስለሚመሳሰል የጋብቻው ሲል ላይ የኔን ካራክተር ልቀይረው አስቤ ነበር። እስከዛው ታዲያ አንቺ እሱ እጮኛ ሆነሽ ልተውኝ ነበር ማለት ነው አይደል? እሱማ እድሜ ላንተ። አሁን ዋናዋ ተዋናይ ስራዋን ጀምራለች። እርግጠኛ ነኝ በድል ትወጣዋለች። ሉላ እዚህ ሆነሽ ነው እንዴ? ሰላም ዶክተር፣ ዛሬ ስራ የለም እንዴ? ስራዬ አንቺ ከሆንሽ እኮ ቆየሽ። ማለቴ ለምን ወጣ አንልም? ይሄ ድብርትሽ ከለቀቀሽ ብዬ ነው። ቅር ካላለ የሆነ ጥያቄ ልጠይቅህ? ኦፍ ኮርስ። የእውነት ከኔ ፍቅር ይዞሃል? ይሄ ደግሞ ምን አይነት የሞኝ ጥያቄ ነው? ቆይ ለምን ጠየቅሽኝ? አመጣጥህን በደንብ ስለማውቀው ነው። አሁንም ቢሆን የቤተሰብህን በቀል ለመወጣት እየሞከርክ እንደሆነ አውቃለሁ። ከሞን ሉላ፣ እንዴ ከዚህ በፊት ስለዚህ ጉዳይ ብዙ ጊዜ ተነጋግረናል አይደል እንዴ? አንቺ ስለ ቤተሰብሽ ምንም የምታውቂው ነገር የለም። ግን እኮ እኔም የቤተሰቦቼ ልጅ ነኝ። በዛ ላይ የቤዛም እህት ነኝ። ደግሞ እህቴ ለዘመናት ስትጠላትና ከፍ ሲል ደግሞ ልትገላት ስትሞክር እንደነበረም ሰምቻለሁ። እኔ ደግሞ የሰማሽው በሙሉ ውሸት እንደነበር ነግሬሻለሁ አይደል እንዴ? አየህ፣ ችግሩ እሱ ላይ ነው። እውነት እየተናገረ ያለው ማን እንደሆነ አለማወቄ። በእርግጥ በዚህ ሰዓት ስለ ቤዛ ምንም አስቤ አላውቅም። ደግሞ ያቺ ልጅ እህትሽ ናት ተባልኩ እንጂ ስለሷ ምንም ማውቀው ነገር የለም። ቤዛን ከልጅነት ጀምሮ አፍቅሪያት እንደነበር የነገርኩሽ ሁሉ አላመንሽኝም ማለት ነው? ግን እኮ እኔ ቤዛ አይደለሁም ሉላ ነኝ። እኔ ደግሞ ከልጅነቴ ሳፈቅረው የኖርኩት ፊት ይሄንን ነው። ባይገርምሽ ከሷ ጋር ባህሪሽ ጭምር ኮፒ ፔስት ነው። ተጠራጥረህ ሆዴ ውስጥ ያለው ልጅ እስከ ማስመርመር ድረስ ያደረሰ የባህሪያችን መመሳሰል ነው። ምናልባት ቤዛ እኔን ለመበቀል አንቺን ሆና የመጣሽ መስሎኝ ነበር። እንደውም ልክ ነህ። ወጣ ብዬ ራሴን ሪላክስ ማድረግ አለብኝ። ግን ያው ስራ ካላስፈታሁ ማለቴ ነው። ሉላዬ ለአንቺ ሁሌም ቢሆን እፈታለሁ። ግን እኮ ዶክተር ነህ ማለቴ። ተው በቃ ልብሴን እስከምቀይር ድረስ ሳሎን ጠብቀኝ። ገና ካንተ ጋር በጣም ብዙ ማውራ ጉዳይ አለ። እንግዲህ ቤዝጌ ለጊዜውም ቢሆን ቤታችሁን ተረከብኝ። ያው አለ አይደለ እቃ ምናምን የማይመቻችሁ ነገር ካለ ገዝታችሁ መቀየር ትችላላችሁ። ጭራሽ ቤታችሁን ማስለቀቃችን ሲገርመኝ እቃችሁንም እንዝረፍ እንዴ? ስለምን መዝረፍ ነው የምታወሪው? ማለቴ እኛውን ከቤተሰብ በላይ ሆናል አይደል እንዴ? በነገራችን ላይ ዛሬ ግን በጣም ደስተኛ ትመስያለሽ። እንዴ ማለት ቆይ ፊቴ ላይ ያስታውቃል እንዴ? ቆይ ምን ተገኝቶ ነው? ምንም ማለቴ ከሳሚ ጋር ምንም አይደለም። ቆይ ግን እንዴት ነው ያንቺ ጉዳይ እንዴት ሆነ? ሳልጠይቅሽ እኮ ቀረሁ። እሺ በቃ ገብቶኛል። እንዴ ምኑ ነው የገባሽ? ማለቴ ከሳሚ ጋር ብቻ እኮ ነው ያልኩት። ማታም ብያለሁ እንዴ? አይ ሉሲ፣ ከስንት ጊዜ በኋላ እንደዚህ አይነት ሳቅ አሳቅሽኝ። ለዚህ ሳቅ ምክንያቷ እኔ በመሆኔ በጣም ደስ ብሎኛል ቤዝዬ። በእውነት ነው የምልሽ፣ አንቺ ስትስቂ ብቻ ነው የሚያምርብሽ። ደግሞ በማንኛውም ሰዓት የምትፈልጊው ነገር ካለ እኔ ከጎንሽ ነኝ። እሺ? ከዚህ በኋላ አንቺና ሳሚን እዚህ ጉዳይ ውስጥ ልከታችሁ አልፈልግም። በቃ እናንተ የራሳችሁን ኑሮ ኑሩ። ከእንግዲህ ሙሽሪት ባንዳልጋ ሙሽራው ባንዳልጋ የሚባሉ ዘፈን ከቀረ በኋላ ምን ቀረ ብለሽ ነው? ትላንትና ብር አምባር ሳይሰበር የቀረ አይመስለኝም። ለነገሩ ሱራፌል ብቻቸውን መሆን ይፈልጋሉ ሲል መጠርጠር ነበረብኝ። በቃ አሁን ሴቶኛለሁ ማለት ነው። ድሮ ቆይ ምን ነበርሽ? ወንድ ልበልሽ ታዲያ? የኔ ቆንጆ፣ የእውነት ሳሚ አንቺን በማግኘቱ በጣም እድለኛ ነው። አንቺን ጨምሮ ከስንቱ አስጥጌ በመጨረሻም ባሌ ነው ያደረኩት። የሚያገባሽን ሳይሆን የሚገባሽን ያገኘሽው። በጣም አመሰግናለሁ ቤዝዬ። ማለቴ ቆይ ያንቺ ጉዳይ ግን እንዴት እየሆነ ነው? እህትሽስ ካንቺ ጋር ናት? እኛ ነን እንጂ የተሳሳት ነው። እህቴ ሁልጊዜም ከኔ ጎን ነበረች። እንግዲህ ነገሮች መስመር እስኪይዙ ድረስ ተስፋ አንቆርጥም ብለናል። ይኸውልሽ የኔ ቆንጆ ምን መሰልሽ፣ አንቺን የመሰለች የዋማ ፈጣሪ ካረደ በዙፋኑ የለም ማለት ነው። ደግሞ እርግጠኛ ነኝ ይረዳሻልሽ። አትዘኝ በቃ።
ቆይ አንቺ ለምንድን ነው እኔ ቤት መሄድ እንደዚህ ፈራሽው? ፈርቼ እኮ አይደለም፣ ግን ደግሞ እንደ ተራ ሴት እንድታየኝ አልፈልግም። ምን? እኔ ሮቤል ነኝ አንቺ እንደ ተራ ሴት ያየሁሽ? አንድ ወንድ በቅርቡ ያወቃትን ሴት ወደ ቤቴ ልውሰድሽ ካለ ለዚያውም ደግሞ ባለትዳር ሆኖ ሳልነግርሽ፣ በነገራችን ላይ ትዳሬ በፍቺ ፕሮሰስ ላይ ነው ያለው እና ግማሽ ሀብትህን ይዛል ትወጣ ነው ማለት ነው? ቆይ ይሄ ነገር አንቺን ለምን አሳሰበሽ? አንተም የኔ መጠየቅ ያሳሰበ ይመስላል አቶ ሮቤል። ተጣልተናል እንዴ? እንዴት ነሽ? ደህና ነኝ። አንተ ግን ነገር ስጠጣ ያደርክ ነው የምትመስለው። ሐሳቤን ብቻ እኮ ነበር የነገርኩ። እስኪ ንገረኝ፣ ቆይ አንተ ሀብቱ እንዲመለስ ምን ያደረግከው ነገር አለ? ምክንያቱም እኔ ካጣሁት ይልቅ ያገኘሁት ይበልጥብኛል። ቤዛ ታስታውሻለሽ? ያን አንቺ መኪና ገጭሽ የተባለበት ጊዜ ምን ያህል አስቀያሚ ጊዜ እንዳሳለፍኩ አታውቂም። ሉላ እንደነገረችኝ ከሆነ ግን ሀብቱን ከሷ ለማሸሽና ንብረቱን በስም ለማድረግ ስትጣደፍ እንደነበር ብቻ ነው። ቤዛ እኔ ያንን ያደረግኩት ልጅቷን ስላላመንኳት ነው እንጂ አንቺ ሀብት አጓግቶኝ አይደለም። እሱን በደንብ ታውቂያለሽ አንቺ። እና ታዲያ አሁን ምን ፍጣሪ ነው የምትለኝ? ቢያንስ አንዳንዴም ቢሆን ለራሳችን ጊዜ ስጭኝ እያልኩሽ ነው። አውቃለሁ፣ ይገባኛል። ያንን የሚያክል ሀብት ማጣት ለአንቺ ቀላል እንዳልሆነ ይገባኛል። ለዚህ ነው ቀለል አድርገህ የምታወራው። ቤዛ በህግ በኩል ያለውን ነገር ለመጨረስ ያቅሜን እየጣርኩ እንደሆነ ታውቂያለሽ። አንዳንዴም እኮ ሽንፈትን አምኖ መቀበል ራስን ለሌላ ድል መዘጋጀት ያስፈልጋል አይደል? ከፈለግ ካንተ መቀበል ትችላለህ። እኔ ግን በጭራሽ አልቀበልም። መቼም በጠላቶቼ ፊት አልንበረከክም። እሺ መቼም። ይሄንን ጥያቄ በድጋሚ ልጠይቅህና የእውነት ግን አንተ እኔን ማግባት ትፈልጋለህ? አንቺ ደጋግሞ መጠየቅ ካልታከተሽ እኔም ደጋግሜ መመለስ አይከብደኝም። አዎ እፈልጋለሁ። ስለዚህ ለእኔ የሆነ ነገር ታደርግልኛለህ። ምንድን ነው እሱ? ዘርፌ በግፍ የነጠቀችኝን ሀብት በድጋሚ በእጄ እንድታስገባልኝ እፈልጋለሁ። ምን? አንተ ያ ሁሉ ሀብት ይዘህ እኔ ባዶ እጄን አንተ ቤት መግባት አልፈልግም። የግድ ባላንስ መሆን አለበት። ግን አታስብ፣ እኔ ጋር ጥሩ ዘዴ አለ። ከንፈርህን ልስምህ እችላለሁ። ምን?